ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኤሚቲዩብ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ሰሞኑን በዚህ ቤት ስለጠፋን በጣም ይቅርታ እንጠይቃለን። ያው በዛኛው ቤት ገባ እያልን ስለነበረንና ስለጠፋን በጣም ይቅርታ እንጠይቃለን በቅድሚያ ማለት ነው። ዛሬ እንግዲህ በሌላ ቪዲዮ መተናል። የአብርሽና የሩታ ጉዳይ ተቋጨ ማለት ይቻላል። እንግዲህ ድራማው አለቀ ማለት ይቻላል። እንግዲህ አሁን ጫፍ ላይ ደርሷል ማለት ነውና ዛሬ ጋሽዬ ከቡታጅራ መጥተዋል። ከቡታጅራ መጥተው የበቃ ዳኒን ይሳቅን ከአብርሃም ጋር አስታርቋል። እነ ዳኒና ይሳቅም ሲሰሩ የነበሩትን ድራማ ተናዘዋል ማለት ነው። ዛሬ የኑዛዜ ቀን የሆነው ማለት ነውና ከኤፍሬም ጋር ተገናኝተው ነበረ ጋሽዬ። ዛሬ ጉዳዩን ሳልጨርስ ወደ ቡታጅራ አልመለስም፣ አሁን አዲስ አበባ ነኝ ብለው ነበረ። እንግዲህ አባት ለዚህ ነው አለ ዋናው ነገር ሰላም ነው የሚፈልጉት። የልጆቻቸውን ሰላም ስለሚፈልጉ ካለናንተ ማን አለኝ ሲሉ ነበረ። ልክ ነው። ምክንያቱም አባት ያለው ልጆቹን ብቻ ነው፣ ሌላው ነገር ትርፍ ስለሆነ ማለት ነውና እንግዲህ ይሳቅ ከሩታ ጋር ምንም አይነት ግንኙነት እንደሌለው ግን ይህንን ሁሉ ያደረጉት ከሩታ ጋር ተማክረው እንደሆነ አብርሃምን የበለጠ ወደ ሩታ ለመሳብ ያደረግነው ጥረት ነው። ከፍቅር ጋር ተመሳሳይ የሆነ ነገር ማለት ነውና ይሄ የማይሆን ነገር ነው። በቃ ቅድም እንዳልኩት ነገሮች በእንደዚህ ያለ ድራማ ነገሮችን ለማስተካከል መሞከር የበለጠ ነገሮችን ማስፋት ነው የሚሆነውና ይሳቅም ሩታ የሚያሰቡት ነገር ትክክል አይደለም። እነሱ የሄዱበት መንገድ ግን ነገሮችን ለማጥበብ ወይም ደግሞ ወደ ሶሉሽን ለመሄድ ነበረ፣ ግን ትክክል አይደሉም። ዋጋ አስከፍሏቸዋል ማለት ነው። ያ ትክክል ባለመሆኑ ዋጋ እያስከፈላቸው ያሉ አብርሃምን ዋጋ አስከፍሏል፣ ሩታን ዋጋ አስከፍሏቸዋል ማለት ነው እና በዚህ ልክ መሆን አልነበረበትም። ቤተሰብ ሁሉ በዚህ ልክ ተጨንቆ እነሱን ለማስታረቅ እስከ መምጣት ድረስ መድረስ ማለት ከባድ የሆነ ነገር ነው ማለት ነው እና ሶስተኛ ወገን ገብቷል ማለት ነው። በነገራችን ላይ በህይወታችሁ ሰው ከገባ ሶስተኛ ወገን ከገባ የእናንተ ህይወት የእናንተ ፍቅር ሆነ ትዳር ሆነ ዋጋ እያጣ ነው የሚሄደው እና ያው ሰው በገባው ቁጥር ሰው እጅ የበዛበት ነገር ይባል የለ እንደዛ ይሆናል ማለት ነው እና አብርሃምና ሩታ በጣም ትልቅ ጥፋት አጥፍተዋል። አሁን እንግዲህ ዞሮ ጋሽዬ የመጨረሻ ነገሮችን ሁሉ ሳላስተካከል ወደ ቡታጅራ አልሄድም ብሏል። ትልቁ ነገር ደግሞ ይሳቅንም ዳኒንም ከአብርሽ ጋር አስታርቋል ማለት ነው። እርቅ እንዲፈጽሙ አድርጓል። ይቅርታ ተባብለዋል። ሲሰሩ የነበሩት ድራማ እንደነበረ ምንም አይነት ነገር ያው ይሳቅና ሩታ ምንም አይነት ግንኙነት እንዳሌላቸው በተለያዩ ቪዲዮ ሲናገሩ ነበር። ግን አብረው ሆኑ። ለምሳሌ የካናዳ ጉዳይ የውሸት እንደሆነ አናውቅም ነበር። ይሳቅ ምንም ነገር የለም፣ ካናዳ የሚባል ነገር የለም፣ ስለዚህ የትም አትሄድም፣ በጣም ታፈቅራለች፣ በአንተ ልክ የምታፈቅረው ሰው የላትም ሩታ። ስለዚህ ይህን ነው ያደረገችው። ደግሞ ከኔ ጋር ተነጋግራ አንተን የበለጠ ወዳት የበለጠ አፍቅራት ወደ አንተ ወደ እሷ እንድትሄድ ነው ብሏል። እንግዲህ ባያፈቅራት መጀመሪያ አብረው አይኖሩም ነበረ እና አንዳንዴ ግራ የሚያጋቡ ነገሮች አሉና እስቲ ቪዲዮን እንየውና እነሱ ያሉትን ነገር እኛ መውቀስ ያለብን እንወቅሳለን። በእርግጥ እኛ ያሰብነው ምንድነው እኔና ሩታ ከመጀመሪያው ነው እንደዚህ አይነት ሪሌሽን የለንም ሰው እንደሚገምተው። ሁኔታውም እሷ በጣም የምወዳት እህቴ ናት፣ እሷም እንደ ወንድሟ ነው የምታየኝ ማለት ነውና ከእርሶ በላይ አላውቅም። የእኔ አካሄድ የነበረው ግን ወንድ ልጅ የጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል፣ ወደሚፈልገው ነገር የበለጠ ወደፊት ይመጣል የሚል እሳቤ ስለነበረኝ ከዛ አንግል ነውና እሷን ወደ እኔ እንደማምጣት አድርጌ ከሩታ ጋር መጀመሪያ አውርተናል። በዚህ ወይ እናስኪደውና አብርሽ እናፊዝ መምጣቱ አይቀርም ብለን ነው እንግዲህ ይሄ እንደሰማችሁት ነው እና አብርሽ ተስቦ በዚህ የበለጠ ወንድ ልጅ የተጣለበትን ሲያነሱበት አይወድም። ትክክል ነው፣ ግን ቤተሰብ አላቅም፣ ግን ሊሆን ይችላል አይዶን ነው እንጃ ብቻ አላቅም። የጣልኩትም የተወሰደብኝም ነገር ስለሌለ ያ ስሜቱም ስለማላቅ ሊሆን ይችላል። ይሳቅና ዳኒም ተጣርቀዋል። እንግዲህ ዳኒ አብርሃም ቢተው እንኳን ያልተውም ሲል የነበረው የሩታ ጉዳይ ግን ያው ሚስጥሩን ለዳኒ ሲነግረው ከዳኒ ጋር ታርቀዋል፣ እርቅ ፈጽመዋል ማለት ነው። አሁን ወደ አብርሽ ጋር እየሄዱ ነው። እንግዲህ ወደ ቤት እየሄዱ ነው። አብርሃም ቤት ነው እንግዲህ ጋሽዬ ዳኒንና ይሳቅን ይዞ ሲሄድ ሁለቱም ጠላቶቹን ይዞ ሲሄድ
የሚፈጠረውን ስሜት እንየው። ምን ይላል? ውጡልኝ ነው የሚለው፣ ሌላ ምንም አይልም። እናንተ ነገር እንጃ እንግዲህ ደህና ነው። እንዳይገቡ ከለከለ። ከኔ ጋር ጉዳይ ያላቸው እነሱ መውጣት እውነት ነው፣ በጣም ያስደነግጣል። ግን አብርሃም የደነገጠ አይመስልም እና እየተነጋገሩ ነው የሚመስለው። ኬዙን የሚያውቀው ነው የሚመስለው። ፊቱ ላይ እንደምታዩት የሆነ እነሱን ሲያይ የሆነ ስሜት አላል የእውነተኛ ቢሆን ማለት ነው። እና ያው እንግዲህ አርቲፊሻል ነገር ነው እያየው ያለው ማለት ነው። ውጭ እንዲቆዩ ፈልጌ ነው። ለምን እንዲህ ነው? ምን ልታወራቸው ነው እኮ? ምን ልታወራቸው ነው? ተረጋጋ። ስለ ብዙ ነገር ያደረጉ እንግዲህ ናቸው እነዚህ። ይሄ ሰላቢ ልጅ እዚህ ጥሎኝ ነው ሄደው። እንግዲህ እውነቱን ነው አብርሃም፣ ምክንያቱም ዋጋ አስከፍሎታል። ዳኒም ሆነ ይሳቅ ዋጋ አስከፍሎታል። እውነቱን እስከሚያውቅ ደግሞ ለመቀበልም ይከብደዋል አይደለ? ሪል ነው በቃ ምንም ጥያቄ የለውም። ያደረጉት ነገር ጥሩ ነው ለማለት ይከብዳል። ድራማም ቢሆን ትክክል አይደለም። ምክንያቱም አብርሃም ሌላ ነገር ውስጥ እንዲገባ አድርገውታል ማለት ነው። እና አሁን ጋሽ ምን ቃለ እነዚህ ልጆች እዚህ ማየት አንፈልግም ነበር። እኔ ላይ ምን ሩታም ብዙ ነገር አድርገውታል። ስለነሱ ያገባል። እኔ ጨርሻለሁ። በቃ ምንም ያገባ ነገር የለም እንዴ። ያው ጋሺ እንግዲህ ቆጣ ብለው ማለት ነው። ድምጻቸው ራሱ ያስፈራል አለ። አሳምነውታል እንግዲህ ግቡ ብሏቸዋል። እንግዲህ እሱም እንደዛው ማለት ነው። እኔ ብዙ ዋጋ ያስከፈሉ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን፣ ያልቃል ሁሉም ነገር። ዳኒ እንደዚህ ነው የሚለው እንግዲህ እንጸጸታለን፣ እናጠፋለን። ባለፈውም እንዲህ ነው በቃ ያጠፋል፣ ይጸጸታል። ዳኒ በቃ ይመልሳል፣ ያጠፋል። በቃ ለጥፋት እንደ ሕፃን ልጅ ማለት ነው። ሕፃን ልጅ ነው የሆነ ነገር አትንካ ሲሉት ምናምን ነገር እሺ ልና ይተዋና ለምን ታንካስ ነው ይቅርታ ተመልሶ ደግሞ ዳኒ ማለት እንደዛ ነው። በቃ ሕፃን ልጅ ማለት ነው። በቻልነው አቅም ነገሮች እኔ ሰላም እንዲሆኑ ፈልጋለሁ። ጋሼን ሀሳብ ስነግራቸው እሳቸውም ደስተኛ ሆነዋል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ሆኑ ምንም ሆኑ በቃ አጠፉ አይደለም እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ። እንዲህ መደረግ ያሌለበት ነገር ነው ያደረግከው ብዬ ተቆጥቼ፣ አሁን ነገር አይደጋገምም። በቃ ልክ ነው በቃ ይቅርታ እንግዲህ ጋሼ ከተቆጡ ምንም ማድረግ አይቻልም። ይቅርታ ማለት ነው የሚያስፈልገው። ምክንያቱም ከአባት አይታለፍማ። አባት ሁሉን ነገር ከኛ በላይ ስለኛ ያስባሉ ማለት ይቻላል። አባት ደግሞ ለልጆቹ እንደዛ ነው። ስለዚህ ጋሼ ደግሞ ለየት ያሉ ናቸው። በነገራችን ላይ ጨርሻለሁ። እኔ ዳኒ ይቅር ብዬዋለሁ። እኔው ምን መሰለህ ባልገባው ነገር ገብቶ ነው። አሁን ማለት ሩታ ልትጎዳት መስሎት ነው። ሩታ የጎዳት መስሎት ነው እንጂ ሩታ እኔ ተረድቼዋለሁ። ጋሼ እንግዲህ ነገሮችን ሁሉ በደንብ አድርገው አንደርስታንድ አድርገዋል። በደንብ ተነግሯቸዋል። ለዚህ ነው ነገሮችን ሁሉ ቀለል ያደርጉት እና ከሩታ ጋርም አውርተዋል። ከሩታ ጋርም ጋሼ በስልክ አውርተዋል እና ካናዳ የሚባል ነገር ራሱ የለም። አብርሃም ሲጫወቱበት ነው። አብርሃም እንግዲህ እንደምትሄድ ነው የሚያውቀው እና እንግዲህ ያኔ በቃ ትቻለው ምናምን ሲል የነበረው አብርሃም እንግዲህ ተሽመድምዷል ማለት ነው። በፍቅር በቃ ሩታ ትሄዳለች በሚለው በጣም እንግዲህ እንደምታዩት ነው ማለት ነው። እና ያሳዝናል። አይዞ አብርሽ አይዞ። አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያለሁ። ኦልሬዲ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ካንተ በላይ የምታፈቅረው ይሄ እኮ ነው እኛን ግራ የገባን ነገር። አንተ እዚህ ጋር አብርሃምን ፍቅር እዛ ጋር ሩታም እንዴ! ኧረ ተው 10 ቦታ ወጥራችሁ እነዚህ ልጆች እንዴት ነው ነገሮቹ የበለጠ እንዲባባሱ እንዲስፋፋ እንጂ ችግሩ እንዲስፋፋ እንጂ ችግሩ እንዲቃለል አልነበረም ያደረጋችሁት። እውነት
ይሳቅም አጥፍተሃል እውነት ለመናገር ማለት ነው። አሁን እሱ እንደማሳይሃለሁ ቪዲዮ ካሳየው እሷ ነገ ወይንም ከነገ ወዲያ ካናዳ ልትሄድ ነው ጋሽ። አትሄድም። እኔ ደውዬ በጓደኛም በምንም ጠይቄያታለሁ። በጓደኛ ጠይቄያታለሁ። እኔና እሷ የሰራነው እንትን ነው እኔ ያው በቃ ካናዳ እኔና ሩታ የሰራ ነው የቀመርንባችሁ ነው ብሏል ይሳቅ። ምንም ካናዳ የሚባል ነገር የለም ማለት ነው። አብርሽ ማመን አልቻለም። እንግዲህ ዛሬ ነገ ትሄዳለች እያለ እሱ ለካ በስጋት ነው እስካሁን የቆየውና ምክንያቱም ይኸውላችሁ ብዙ ጊዜ ስለ የነበረው ነው ሰው በአፉ ሌላ ነገር ነው፣ ልቡ ሌላ ነው። በቃ አብርሃም በአፉ ሌላ ነው፣ በልቡ ግን ሌላ ነበር። እና በጓደኛ አስጠይቂያታለሁ። የትም አትሄድም፣ ትመጣለች። ልጄ ናት። አለኔ ምርቃት እንኳ ካናዳ የፈለገ ቦታ የፈለገ እዚህ እግዚአብሔር አምላክ ከካናዳ ያበለጠ እዚህ ባረካታል። እውነት ነው። እንግዲህ የልጅ ሚስ ልጅ ናት። ሩታ ደግሞ የጋሽዬ ነገር አልፋ አትሄድም። ዞሮ ዞሮ እንደው ትሂድ እንኳን ባል ማለት ነው። ይሳቅ ደግሞ ያው እኛ የቀመርነው ነው። ስለዚህ እንትን ካናዳ የሚባል ነገር የለም። ፕሮሰሱ ጋር እዛ ሄዳለች። ኤርፖርት ነች እና የሆነ ነገር ልጨራረስ ነው። አብርሃምን እንዴት እንደምታፈቅረው ልነግርህ አልችልም። የዱንያ ገነት ማለት ጥሩ ሚስት ናት፣ የምትወደ ቤተሰብ የምትል ምናምን ማለት ነው። ይሄ ሁሉ ነገር ናት ለአንተ ያላትን ቦታ ልነግርህ አልችልም። ያለ እናንተን ይማለኝ እንግዲህ ሩታ ይሄን ለአንተ ካላት አንተን ጥላ ለመሄድ አይደለም፣ ጋሽዬን አይታ አይደለም። ሲጀመር ኤርፖርት የሚያልቅ ነገር የለም። ኤርፖርት ምንም የምትጨርሰው ነገር የለም። ቲኬት ላይ ነው የምትገዛው፣ ቪዛ ምናምን ከዛ አይደለም የሚሰጠው። ምንም ኤርፖርት የምታደርገው ነገር ኤርፖርት የምትሄደው ለመሄድ ብቻ ነው። እና አብርሽ ቶ ግድ የለም እየሸወደችን ማለኝ አብርሃም ጥፋተኛ ነው ብዬ አይደል ማስታረቃችሁ። ይግባክ ይሄ ነገር አሁን ምንም ልትናገር አልፈልግም ማለት ነው። ብቻ ትቀር ትታረቅ ያኔም ጥፋት ይሄ ነው። በጣም ያሳዝናል። አብርሃም እንግዲህ እሷ ትታረቀኝ እንጂ እኔ ምንም 10 ጊዜ ጥፋተኛ ልሁን ያስብላል። የምትወዱት ሰው እንደዚህ ነው እንግዲህ። ዋንጣ አንዱን ግዴታ ነው በእርቅ ላይ ግዴታ። ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አድርጎ ነው የሚያስታርቀው። ሽማግሌ ልክ ነው። ይግባል ችግር የለውም። እኔ ጥፋተኛ አንተ ጥፋተኛ ችግር የለውም። ጥፋት አለብህ እኮ እሺ ነው ችግር። አዎ ትክክለኛም ጥፋት አለብህ። እውነት ነው ጥፋት አለብህ አብርሽ። ምክንያቱም የጥፋቱ ምንጭም አንተ ነህ። ምንም ጥያቄ የለውም። እኔ የምደብቀው ነገር የለም። ልጄ ነህ ብዬ ልደብቅ ነው እንዴ? ምንም ስለ ሽምግልና ምንም ያውቁት ነገር አለ። ግን ይቅር ተባባሉ። ያ እንግዲህ አብርሃምን ይቅር እንዲባባሉ እነዚህ ልጆች ይቅር መባባል አለባቸው። እንግዲህ ለተወሰነ ጊዜ አብረው ሰላም ሆነው ልናያቸው እንችላለን ማለት ነው። እንደተለመደ ደግሞ ወደ ሌላ አቅጣጫ እንደገና ይገባሉ ማለት ነው። ካስከፋው ይቅርታ፣ ዳኒም ካስከፋው ይቅርታ። የኔና የሩታ ጉዳይ ግን እንደነገርኩህ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ፣ ተሸንፈህ ቀድመህ ንገራት። እሷ ለአንተ ተንበርክካለች በፍቅር። እውነት ነው የምልህ እንደ አዲስ ማለት ነው። እንደ አዲስ ፍቅር ይዟታል ማለት ነው። ሩታ ተንበርክካለች። እኛ እንሄዳለን፣ ችግር በደንብ ይቅር ከእነሱ ጋር ካሁን ሰላም። ይሳቅ እንግዲህ ጨዋታ ይችላል አይደለ? ወሬም ይችላል። አቤት ወሬ! ታሪካዊ ሰው ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዝት ይበል። ቻው።